አጣ ያቀፈቻት ሴትዮ እናቷ ሳትሆን አቀር ሙዶች ሰላም፣ እንዴት ናችሁ? ድና የተከበራችሁ የዛህራ ሙካዲት ዩቲዩብ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሸይና ከኔ ጋር አልሐምዱሊላ። ያው እንግዲህ የዳጣ አባት ቪዲዮውን እንዳያችሁት እናቴ ስትለው ሊነግራት ፈቃደኛ የለም። እሷ ደግሞ አባዬ እንደዚህ ነው እንዴ ስትለው አባዬ አትበይኝ በዙ ለምድብሽና ቤት ስንገባ እነሱ ቤተሰብ መሀል እንደዛ ሰትኛለሽ። ከዛ ሰዎቹ ደግሞ ሚስቱና ልጆቹ ያውቃሉ። ስለዚህ ጥሩ አይደለም እንደዛ አትበይ ስላት እኔ ምግብ ምናምን ቸግሮኝ አልመጣሁም። እኔ ሰው ፈልጌ ነው እንጂ የምግብ ፍላጎት ምግብ ከጅዬ የማይላ እንደዚህ እንደመጣሁት ብላ በጣም እንትን አለች። ተቆጣሽ እንደምናምን አላት። እናንተም ለምንድን ነው እንደዚህ የምትለኝ አለችው ማለት ነው። አይ እንደዛ እኮ አይደለም ልጄ፣ ሁሉ ነገር ቀስ በቀስ ይሆናል ብዬ ነው ስል ምንድን ያልከው አለችው ዳጣ ማለት ነው አባቷን። ልጄን ያልከው አለችው። አዎ ተሳስተህ እዛ ቤት እንደዚህ ትለኝና አይ ዳጣ እኮ ዱርዬ ናት እኮ የሌለ የድራማው ድምቀት ነው የሆነችው ዳጣ ማለት ነው አንደኛ። እና አሁን የዳጣ ታሪኳ ምንድን ነው? እሷ ወስዶ ቤተ ክርስቲያን በር ላይ የጣላት ማን ነው? አጎቷ ነው። አሁን ሰውየው እንዳለው ማለት ነው። ስለዚህ አጎቷ ወስዶ ተጣላት። ሰውየው ይሄ የዳጣ አባት ሰራተኛይቱ ወልዷት፣ ከዛ ወንድምየው ደግሞ ከዚች ከሚስቱ ጋር እንዳይጣላ ትዳሩ እንዳይበጠበጥ ብሎ ወስዶ ጥሏታል ብዬ አስባለሁም አምናለሁ። እና የዳጣነት የምትመስለኝ ሰራተኛቱ። ሁለተኛ ደግሞ ሰራተኛቱ ከቤት ልወጣ ነበረ ናታን ሲያወራት እንደሰማችሁት። ያው ናታን ኩሽና ገብቶ ምን ሊገዝሽ ምናምን እያላት ነበር። እና አንቺም እሄዳለሁ ብለሻል ከዚህ ከቤት ምናምን ሲላት አስቤ የነበረው አሁን እውነትሽን ነው ሊጋርገሻል። ምክንያቱም ሄደሽ የራስሽን ህይወት መያዝ አለብሽ፣ ልጅ አግብተሽ ልጅ መውለድ አለብሽ ምናምን ሲላት አሁን እውነትህን ነው፣ እኔ እንኳን እዚህ ቤት ተመጣሁኝ እኔም በጣም ቆይቻለሁኝ፣ አንቺም በጣም ቆይተሻል ይላታል ማለት ነው ናታን ለሰራተኛይቱ ለሰላም። ከዛ እሷ ናታንዬ ሴት ልጅ በስንት ዓመቷ ነው መውለድ የምታቆመው ስትለው ጥናቱ እንደሚለው ከሆነ እንዳነበብኩት አንድ ሴት ልጅ ከሰላሳ በላይ ከሆነች የመውለድ ቻንሷ አነስተኛ ነው ይላታል። እውነት ነው ሊሆን ይችላል፣ አንቺ ደግሞ ከዚያ በላይ ሆኖሻል፣ ስለዚህ የራስሽን ህይወት መኖርና መምራት አለብሽ ይላታል። እሷም ምን ልክ ነው እና ተዳጥለሽ ልትሄጂ ነው ማለት ነው ሲላት አይ አሁን እንኳን መሄዱን ትቼዋለሁ አለች። ለምን ተወችው? ከዛ እሱ ራሱ አላት እንዴ ለምን እሄዳለሁ እኮ ብለሽ ተነስተሽ ነበረ፣ ምንድን ነው አዲስ ነገር አለ እንዴ ሲላት አይ አዲስ ነገር እንኳን አለ የለም፣ ግን እኔ መሄድ ስለማልፈልግ ነው። ምን ያኔ የምትቆይበት የተፈጠረ ነገር አለ እንዴ ስላት የተፈጠረ ነገር የለም ብላ ነገሩን በረድ ያደረገችው ማለት ነው። እና እሷ ራሱ ያኔ ልቧ ደንግጧል መሰል፣ ያኔ ልጇ እንደሆነች ጠርጥራ ይሁን እንደዛ ነገር ነው እንጂ ዝም ብላ ተመሬት ተነስታ አልሄድም አትልም ነበረ። እና እንደዛም ከሆነ ቶሎ ይወጣልን ባይንን። አሁን ያው ዲኤንኤ ተመርምረው ከዲኤንኤው በኋላ ሳያሳውቁን አይቀሩም። ዝሮ ከዲኤንኤው በኋላ የሚያሳውቁን ይሆናል። እንግዲህ እኛም እስኪ የምናይ ይሆናል። አሁን የዳጣ ሁለት እንትን ነው የሚሆን። አንደኛ የዳጣ እናቷ ማናት የሚለው ጥያቄና ሁለተኛ ደግሞ ናታንና ዳጣ ይፋቀራሉ የሚል እሳቦታለኝ። ምክንያቱም ምንድን ነው ይችኛይቱ የዳጣ ትልቂቱ ማለት ነው እያገፋፋቻቸው ነው ስላችሁ ምንድን ነው ትቀናለች። በጣም ነው በናታን የምትቀነው። ይሄ ደግሞ ቅናት ደግሞ ምንድን ነው እነዛን የማይፈለጉትን ፓርቶች እንዲገናኙ ታደርጋቸዋለች ማለት ነው። አሁን እሷ ምንም አላሰበችበትም ምናምን እሱም አዲስ ናት፣ ኖርማን አዲስ እንደመጣኝ ነው የሚያስባት ማለት ነው። ግን ያቺ በገዛ እጇ ያኔ የቅናት መንፈስ ስለተጠናወታት ቅናቷ ደግሞ ኦቨር ስለሆነ እሷን አስጠላለሁ ስትል እሱ ናታን እንዲጠላት አደርጋለሁ ዳጣን ስትል ወደ ፍቅር ነው የሚገቡት ማለት ነው። እና ከነዚህ ሁለት ፓርቲ ይወጣዋል እንግዲህ የናታንና የዳጣ ፍቅር እንዴት ነው የሚሄደው? አንደኛ ይሄ ደግሞ የዳጣን ትክክለኛነቷ ማናት የሚለውን አብረን እናያለን። እና እኔ በዚህ ፓርት ላይ ማመጣላችሁ ምንድን ነው የዳጣ ትክክለኛ እናቷ ማናት የሚለው ነው። አሁን ዳጣም እኔ በቃ እናቴ ማን እንደሆነ ትኖር ትሞት እንኳን አላውቅም ምናምን እያለች ነው። ያው ዳጣ በፊት ላይ አባቷ እንደጣላት ነበረ። ወንድና የጣለች ስላለቻት ያቺ ልብስ ቤት የምትሸጠው
ሄዳ ስትጠይቃት ያለውን ነገር ስትነግራት ወንድ ነው በጨለማ መጥቶ ቤተክርስቲያን ሲያጠልሽ እኔ አይቼ ተከታትየው ነበረ ስከታተለው የገባበት ቤት እንደዚህ ብላ ስትነግራት ያኔ እናቷ ሳኮን አባቷ እንደ ጣላት አልነበረ እሷ የተረዳችው ማለት ነው። እና አባቷን አግኝታ ነገሩን ስታውቀው ያው አባቷ እንዳልጣላትና አጎቷ እንደሆነ ሰውየው ነገራት፣ አባትየው ነገራት። እና እንግዲህ ከአባትየው ጋርም አሪፍ ጊዜ እያሳለፉ ነው። አባቷም አሪፍ አባት ነው። እህቶቿም ጥሩ ናቸው። ውሃ ቆንጆ እህት አለቻት። ውሃ ደግሞ ሰላም እያንመሳሰልም አለቻት። ሰላምን ማለት ነው። ከዛ ምን የማትመሳሰል ግን ሰላም ራሱ ሰውየው ለሰላም ቢነግራት ራሱ ሰላምን እንዳትናገር ይልላት ይችላል ሳ ወይ የቀረችበት ምክንያት ወይ ሰውየው ለሰላም ይነግራትና ሰላምን ደግሞ ቆይ እርግጠኛውን ስናግ ዝም በይ ብሏት ይሁን ብቻ ብዙ ጥያቄ አለ። እስኪ እንግዲህ አብረን የምናይ ይሆናል። እና እሷ አልሄድም ያለችው ወይ ሰውየው ነግሯት ሊሆን ይችላል ወይ ቀልቧ ነግሯት ሊሆን ይችላል እንጂ ልከድ ያለችውን እና እሷ ሰላም እያንመሳሰልም ስትላት ድንግጥ ብላ አይ አትመሳሰሉም አለች። እንዴ ለምንድን ነው የማንመሳሰለው? እሷ ምጃላት እኔ ምጃለኝ፣ እሷ ሀገር አላት እኔ ሀገር አለኝ ብላ እንደገና ነገሩን ስታቃልልላት ሳቀችና አሁን አለች። እና የሚያጫውትሽ ያገኘሽ አይደለ ስትላት የሚያጫውተኝ የለም ያገኘሁት ጓደኛ ነው ያገኘሁት አለች ማለት ነው። እና ውሃ ምርጥ ልጅ ናት፣ አሪፍ ልጅ ናት፣ ቀለል ያለች ናት፣ ሰው ትወዳለች፣ ሰው አትንቅም። ውሃ ይመችሽ። ያችኛቱ ናት እንጂ መልኩፍ ሴትዮቱ ራሱ የዳጣ እንጀራ እናቷ ምርጥ ሴትዮ ናት። አሁን አንዳንድ ድራማ ላይ በጣም በቃ የክፋት ጥግ ይሆናሉ። ያኔ በጣም በቃ ሰው ሲንቁ ምናምን እኔ የእውነት እንደዛ አለ ስተሚባል ድረስ አድርገው ያጋነናሉ። ጸባቸውም ኦቨር ነው፣ ፍቅራቸውም ኦቨር ነው። ማለት ሰው ሲያመናጭቁ እናንተ ደሃ እናንተ ምናምን እያሉ ሲሉ ነው። አሁን የዳጣ እንጀራ እናት ግን ኖርማሊ ተቀበለቻት። ያኔ ትንሽ ብትቆጣም ሰውየው ግን እንደዚህ ብሎ ሰውየው ሲያስረዳት እሺ ነው ያለችው እንጂ ሁለተኛ ደግሞ ነገሩ ተሆነ በኋላ ዳጣን ላንገላታት ምናምን አላለችም። አሁን አንቺ እንደዛ ሂጂ ምናምን አንቺ እንደዚህ ነሽ ብላ ዳጣን ምንም አላለቻትም። ኖርማሊ እንደ ቤት ሰው ትናንትና ብቻ በትናንትናው ቪዲዮ ላይ ብቻ እንደዛ ስትል ያለውን ነገር አስረዳቻት። ያኔ ደንግጣ ሴትዮቱ ቤተሰብ እናንቺም እናቴ ነሽ እሱም እንደ አባቴ ነው እነሱም እንደ እህቶቼ ናቸው ምናምን ብላ ዳጣ ቀልጠፍ ብላ ስትመልስላት ምናምን ብላሽ ብላ ዝም አለችው እንጂ ዳጣና ራሱ ላምታታት አላለችም። ተውጭ እንደመምጣቷ አዲስ እንደመሆኗ ልጇን እንደመጥላቷ ያቺ ትልቂቱ ልጅ እንደመጥላቷ ሴትዮቱ ያው አሪፍ ትዕይንት ነው፣ አሪፍ እይታ ነው ማለት ነው። ለዳጣ ያላት እይታዋ ምርጥ ነው። ልብስ ራሱ ያንን ነጭ ልብስ ለብሳ ስትመጣ በቃ ግርሟት ፍዝዝ ብለን ያየቻት እና አሪፍ ነው እላቸዋለሁ ማሮቼ። እዚህ ላይ ደግሞ እንግዲህ ሽታሽ ይጣፍጣል የተባባሉበት ነው። እንግዲህ እስኪ አብረን የምናይ ይሆናል። የናታንና የዳጣ ፍቅር ይጀምራሉ። ሰራተኛይቱ የዳጣ እናት ናትን የሚለውን እንግዲህ አብረን የምንከታተል አብረን የምናይ ይሆናል። ውዶቼ እናንተ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ። በቃ የዛሬው ቪዲዮዋችን እንግዲህ ይሄንን ይመስላል። ስለ ዳጣ እናት ነው። ስለ ዳጣ እናት ማናት ሁሉም የጠርጥሯል። የዳጣ እናት ሰላም ትሆናለች፣ የዳጣ እናት ሰላም ትሆናለች የሚል ጥርጣሬ ስላለ ሁላችሁም እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ ውዶቼ። የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።